ስንቶቻችሁ ይህ ትል የዚህን እንስሳ ሙሉ ሰውነት ተቆጣጥሮ የራሱ ማድረግ እንደሚችል የምታውቁ? ዛሬ የማካፍላችሁ ነገር ካልጠቀማችሁ እኔ እቀጣለሁ። ይህ እንስሳ ትሉን ከምግቦች ጋር ቀላቅሎ ይመገበዋል። ከዚያም ይህ ትል ለሳምንት አንዳንዴም ለወር በውስጡ ሆኖ በጸጥታ ያድጋል። የሚያስደንቀው ነገር የሚጀምረው ይህ ትል በዚህ እንስሳ ሆድ ውስጥ ባደገ ጊዜ ኬሚካሎችን በመልቀቅ የዚህን እንስሳ አእምሮ ሙሉ ለሙሉ ይቆጣጠረዋል። ይህ እንስሳ በተፈጥሮ ውሃ አይወድም፣ ነገር ግን ውሃን ሲፈልግና ወደ ውሃ ራሱ ሲነዳ ያገኘዋል። በመጨረሻም ፕሬየር ማንቲስ ተብሎ የሚጠራው ይህ እንስሳ ወደሚሞትበት ውሃ ራሱን ከቶ ይገላል። ጣፋጭ የመሰሉ ቀለል ያሉ የኃጢአት ልምምዶች እንደዚህ ትል በውስጣችን አድገው የማንፈልገውን ነገር እንድናደርግና ወደ ሞታችን እንድንነዳ ያደርጉናል። ስለዚህ ኃጢአት ደሞዝ እንዳለው አውቀን ኃጢአትን እየቆረጥን ወደ እግዚአብሔር መቅረብ ይሆናል። የኃጢአት ደሞዝ ሞት ነው። የእግዚአብሔር ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት። ተባረኩ።